ተመልካቾች የምዕራፍ 2 የሜን 24 ሰባታችን እንደቀጠለ ነው። በሱ ፍቃድ ተገኝ ቤተልሔም አየነው በመልእክት ቋንቋ ደግሞ ፍቅር ተከበደ ከመላው ስቱዲዮና የስርጭት ባለሙያዎች ጋር ቀጣዩን 60 ደቂቃ ቆይታ እናደርጋለን። ቀዳሚው ዳረግነው ዜና እንለፍ። በሰባተኛው ጠቅላላ ምርጫ የሚወዳደሩ የፖለቲካ ፓርቲዎች የእጩ ምዝገባ ከዛሬ ጀምሮ እንደሚያካሄድ የኢትዮጵያ ምርጫ ቦርድ አስታወቀ። የግል እጩዎች ምዝገባ የሚጀምርበት ጊዜ በቀጣይ ይፋ እንደሚሆንም ጠቁሟል። ምርጫ ቦርድ በጠቅላላ ምርጫ ለሚወዳደሩ ፖለቲካ ፓርቲዎች ባደረገው ጥሪ እጩዎቻቸውን ቦርዱ በገለጸው ሲስተም ተጠቅመው እንዲያስመዘግቡ ጥሪ አቅርቧል። ምዝገባውን ለማከናወን የሚያስችሉ አስፈላጊ መረጃዎችን በማሟላት ከህዳር 8 እስከ ህዳር 23 ቀን 2018 ዓ.ም ባለው ጊዜ ውስጥ በቦርዱ ዋና መስሪያ ቤትና ከዚህ ቀደም ፓርቲው ለቦርዱ ባሳወቀው ወይንም ባሳወቃት ወኪል አማካኝነት በአካል በመገኘት ሰነዱን እንዲያቀርብ አሳስቧል። መረጃውን ከብሔራዊ ምርጫ ቦርድ ነው ያገኘነው። ጣሊያን የቤቶች ልማትን ጨምሮ በኢትዮጵያ ያላትን ኢንቨስትመንት ተሳትፎ ለማሳደግ እየሰራች እንደምትገኝ በኢትዮጵያ የጣሊያን ኤምባሲ የንግድ ኮሚሽነር ክላውዲዮ ፓስኳሉቺ ገለጹ። ኮሚሽነር ክላውዲዮ ፓስኳሉቺ ጣሊያንና ኢትዮጵያ ጠንካራ የሁለትዮሽ ግንኙነት ቢኖራቸውም የንግድ ትብብራቸው የሚፈልገውን ያህል እንዳላደገ ገልጸዋል። ጣሊያን ወደ ኢትዮጵያ የምትልካቸው ምርቶች እንዲሁም ቡናና ማዕድናትን ጨምሮ ከኢትዮጵያ የምታስገባቸውን ስትራቴጂካዊ ምርቶች ለማሳደግ እቅድ መያዟንም አመልክቷል። ሁለቱ ሀገራት ያላቸውን የንግድ ግንኙነት ለማጎልበት እየተከናወነ ያለውን ስራ በጥሩ መንገድ ላይ ይገኛል ብለዋል። ማህበረሰብ ተኮር የቤት ግንባታን ጨምሮ ሌሎች ኢኒሺዬቲቮች ላይ ውይይቶች እየተደረጉ መሆኑን ገልጸው ይህም በኢንቨስትመንት ሽርክና ለመስራት ያለውን እድል የሚያመላክት እንደሆነ ገልጸዋል። የሁለቱ ሀገራት የንግድ ግንኙነት ለማሳደግ የሚያስችሉ እድሎች ከፊታችን አሉ ያሉት ኮሚሽነሩ አቅምን ወደሚታይ ውጤት ለመቀየር በትኩረት መስራት እንደሚያስፈልግ ማስገንዘባቸውን ኢዜአ ዘግቧል። ቀጥለናል። የተከበራችሁ ተመልካቾቻችን አሁን ደግሞ በዝርዝር ወደ ምን መለከታቸው ጉዳዮች ነው የምናመራው። 20ኛው የብሔር ብሔረሰቦች በዓል የሚያስተናግደው የማዕከላዊ ኢትዮጵያ ክልል ያሉትን የሰው ሰራሽ የተፈጥሮ ሀብት ለመገናኛ ብዙሃን ባለሙያዎች አስጎበኘ። በስፍራው የሚገኘው ባልደረባችን ተመስገን ይመር ተጨማሪ ሊያደርሰን በቀጥታ መስመራችን ላይ ይገኛል። እንደምን አመሸህ ተመስገን። ምን ሀብቶች ተጎበኙ? በጉብኝቱስ ምን ጉዳዮች ተነሱ? አመሰግናለሁ። እንግዲህ አዲስ ሚዲያ ኔትወርክን ጨምሮ በርካታ መገናኛ ብዙሃን የማዕከላዊ ኢትዮጵያ ክልል ያሉትን ጸጋዎች እየተመለከቱ እየጎበኙ ከዚህ በተጨማሪ ለመላ ኢትዮጵያውያን እያደረሱ ነው የሚገኘው። ታዲያ ከሰሞኑ እንግዲህ በበርካታ አካባቢዎች እንደዚሁ ቅኝቶችን ስናደርግ ነበር። በተለይ ደግሞ ክልሉ ያለው አጠቃላይ ከብዛ ኢኮኖሚ አንጻር ያሉ ጸጋዎች የትኞቹ ናቸው? የትኞቹን እየተጠቀመ ነው? ኢትዮጵያውያንስ ስለዚህ ክልል ምን እውቀት አላቸው? ደግሞ ኢንቨስትመንትን እንዴትስ ሊያሰፉ ይችላሉ? ግንኙነትና ትስስርን ከማጠናከር አንጻርስ ምን ይጠበቃል የሚለው ዋና ማጥንጠኛ ነጥብ ተደርጎ ነበር። ታዲያ በተለይ ከሰሞኑ ከተመለከትናቸው ጉዳዮች መካከል ዛሬን ጨምሮ ማለት ነው በተለይ የግብርና ጉዳይ ቀዳሚውን ይወስዳል። እንግዲህ ኢትዮጵያ በተለይ ግብርናን ማዘመን በኩታ ገጠምና በሜካናይዜሽን እንግዲህ ሰፋፊ እርሻዎችን ማረስ ከዚህ ቀደም የማይታረሱ እርሻዎችን ወደ እርሻ ማስገባትና በዛም ደግሞ የምግብ ሉዓላዊነትን ማጠናከር እንደዚሁም ደግሞ ማረጋገጥ ላይ በርካታ ስራዎችን ሰርታለች። የማዕከላዊ ኢትዮጵያ ክልልም የነዚህ ትሩፋቶች ተጠቃሚ ስለመሆኑ እንደዚሁ ተመልክተናል። የኢንዱስትሪን ጉዳይ ስናነሳም በተለይ እንግዲህ በርካታ የኢንዱስትሪ ሸዶች እንደዚሁ በዚህ ክልል እየተገነቡ ነው። ዛሬ የተመለከትነው እንኳን በተለይ በዚህ ወልቂጤ ከተማ ላይ በርካታ ሸዶች እየተገነቡ ስለመሆኑ እንደዚሁ ምልከታ አድርገናል። በማዕድን ዘርፍ እንደዚሁ በርካታ ስኬቶች አሉ። በተለይ ደግሞ ከስራ ዕድል ፈጠራ ጋር የተመለከትናቸው ጉዳዮች እንግዲህ ለበርካታ ክልሎች አርአያ ሊሆን የሚችል ልምድና ተሞክሮም የሚቀመርበት ነው። ወጣቶች ከዜሮ ተነስተው አሁን ላይ በርካታ ሀብት ያደራጁበት፣ እናቶች እንደዚሁ በጥቃቅን የሚባሉ ስራዎችን ጀምረው ግን ደግሞ ተስፋ ባለ መቁረጥና በመትጋት በውጤት የታጀበ ጉዞ ላይ ስለመሆናቸው እንደዚሁ ምልከታ አድርገናል። በተለያዩ ዘርፎች እንደዚሁ የተገኙ ስኬቶች በተሞክሮነት ሲቀርቡ ነበር። የቱሪዝም ዘርፍ ደግሞ ተጠቃሽ ነው። እንግዲህ ኢትዮጵያ በርካታ የቱሪዝም መዳረሻዎች አሏት። ነገር ግን ከዚህ ቀደም መስህቡ እንጂ መዳረሻ ማስፋት ላይ በርካታ ክፍተቶች እንደነበሩ ይነሳል። በተለይ ጸጋዎች ቢኖሩም እንኳን ጸጋዎችን ማሳየት ከዚህ በተጨማሪ ጸጋዎችን በመሰረተ ልማት ማጎልበትና ማስተሳሰር ላይ በርካታ ክፍተቶች ነበሩ። በማዕከላዊ ኢትዮጵያ ክልል ያሉ ጸጋዎችን ደግሞ አሁን ላይ በመሰረተ ልማት ማጠናከርና ማገናኘት ምቹ እንዲሆኑ ማድረግ ለሀገር ውስጥና ለባህር ማዶ ጎብኚዎች እንደዚሁ ክፍት እንዲሆኑና ምቾት
ምቾትን የሚለግሱ የዚህን አካባቢ አጠቃላይ ታሪካዊ ስሪት ለመላ ኢትዮጵያውያን የሚያስረዱ ለዓለምም የሚገልጹ የሆኑ ዘንድ እንደዚሁ የተሰራ ስለመሆኑ በመልከታችን እንደዚሁ ዳሰናል ተመልክተናል። በተለይ ከከተማ ልማት ጋር ተያይዞ እንደዚሁ በክልሉ የተለያዩ አካባቢዎች ቅኝት ስናድርግ ነበር። ዛሬ ወልቂጤ ከተማ እንደዚሁም ደግሞ መሰል ከተሞችን ስንመለከትም ነበርና በእነዚህ ከተሞች ላይ ያለው የዘመናዊነት ከዚህ በተጨማሪ መሰረተ ልማትን ማሟላት ብቻ ሳይሆን ደግሞ ለነዋሪዎች ምቾትን መለገስ በዛ ውስጥ ደግሞ የስራ ዕድል ፈጠራ እንደዚሁም መሰል ዘርፎች ላይ አጠቃላይ በማዕከላዊ ኢትዮጵያ ክልል ያለው እንቅስቃሴ እንደዚሁ አመርቅ የሚባልና ሊበረታታ የሚገባ በተለይ ደግሞ ክልሉ ምስረታውን በቅርብ ነው ያደረገው። ነገር ግን እንደነባር ክልሎች መሰረተ ልማቶችን ማስፋት ከዚህ በተጨማሪ እድሎችን መፍጠርና ከተሞችን ማዘመን ላይ የሰራቸው ስራዎች እንደዚሁ በተሞክሮነት ሲቀርቡ ነበር። ከዚህ በተጨማሪ በሌሎች ዘርፎችም በተለይ ደግሞ የሀገርን አጠቃላይ ገጽታ አምስቱ የኢኮኖሚ መነሻና ማጠንጠኛ ነጥቦችን ያሟላ አጠቃላይ ፍጻሜውን በዛ መልኩ የሚከወን ሆኖ እንደዚሁ ቅኝቱን ቀጥሏል። ነገም ቅኝቶች ይቀጥላሉ። አዲስ ሚዲያ ኔትወርክም ከስር መረጃዎችን ለተመልካቾች ማድረሱን ይቀጥላል። ባልደረባችን ተመስገን ይመር በቀጥታ መስመራችን ላይ ተገኝተ የቃኝኸውን ስላስቃኝህን እናመሰግናለን። መልካም ምሽት ይሁንልህ። የዘንድሮ በዓል ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት የሚል ነው። ይህ ዓመት የኢትዮጵያ ህዝቦች በልዩነቶቻቸው ላይ በስፋት የሚመክሩበትና የሀገራዊ የምክክር መድረካችን ለሀገራዊ መግባባትና ለዲሞክራሲ ስርዓት ግንባታችን የራሱ የሆነ አስተዋጽኦ ስለሚኖረው አንዱ የመሪ ቃሉ አካል ሆኖ ተይዟል። የትውልድ ድምጽ ከሆነው ጣቢያችን አዲስ ሚዲያ ኔትወርክ ኤኤምኤን 24/7 ምዕራፍ 2 በቀጥታ ወደ እናንተ መድረሱን ይቀጥላል። አሁንም የተለያዩ መረጃዎችን ወደ እናንተ የምናደርስ ይሆናል። በቀጣይነት ወደ ምንመለከተው ጉዳያችን እናመራለን። የአርቲፊሻል ኢንተለጀንስ የተቋም ግንባታ ራዕይና ስነ ምግባር ሲገናኙ መፍጠር የሚቻለውን እምርታ ያሳየ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤቱን ቀድሞ ከነበረበት በመለወጥ ወደ ኢትዮጵያ ብሮድካስቲንግ ኮርፖሬሽን ቀድሞ ህንጻ ያዘዋወረበትን ሁኔታ ጎብኝተዋል። አንዋር አህመድ ተጨማሪ አለው። ጠቅላይ ሚኒስትር ዶክተር አብይ አህመድ አዲሱን የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ዋና ጽህፈት ቤት ጎብኝተዋል። ኢንስቲትዩቱ ያደረገው ጽህፈት ቤቱን የማደስ ስራ ለኢትዮጵያ በከፍተኛ ደረጃ አይን ገላጭና አዲስ እይታን የሚያሳይ ለስራ ምቹ የሆነ ወጣቶች ለረጅም ሰዓት ሊሰሩ የሚችሉበት ተቋምና ስፍራ ሆኗል ብለዋል። በተቋሙ ወጣቶች ሀሳባቸውን ይዘው በመምጣትና በመታገዝ ራዕያቸው እውን እንዲሆን ከማድረግ ባለፈ ከኢንዱስትሪው ጋር በመገናኘት ወደ ቢዝነስ እንዲያድጉ የሚያስችል ሁኔታ መፈጠሩ አስደናቂ ነው ብለዋል። አድርገው የማየት የመስራት ከባቢን የመቀየር ተቋም መገንባት ለምዳችን አናሳ ነበር ማለት ነው። ዛሬ አርቲፊሻል ኢንተለጀንስ በመስሪያ ቦታ በኤርጎኖሚክሱ ብቻ ቢወሰድ ለኢትዮጵያ በከፍተኛ ደረጃ አይንገላጭ አዲስ ምልከታን አዲስ እይታን የሚገልጥ የሚያሳይ በጣም ለስራ ምቹ የሆነ ወጣቶች ረጅም ሰዓት ተቀምጠው ሊሰሩበት የሚችሉበት ተቋምና ስፍራ ሆነው ተሰርቷል።
ይሄ በጣም ኢምፕሬሲቭ ነው በራሱ። የኢትዮጵያ አርቲፊሻል ኢንተለጀንስ በአፍሪካ ደረጃ ሊወዳደር የሚያስችል አሰራር የሚከተል ተቋም መሆኑን የተናገሩት ጠቅላይ ሚኒስትሩ በዚህም ተቋሙ በርካታ ምርቶችን በማምረት በተለይም በጤና ዘርፍ የጡት ካንሰር ልየታ ላይ ትልቅ ውጤት ማምጣቱንና ይህም በዘርፉ አዋቂዎች ዘንድ ተቀባይነት እንዳገኘም ገልጸዋል። በሌላ በኩል በህዝቡ ቅሬታ የሚነሳበትን በአገልግሎት ዘርፍ ከ100 በላይ አገልግሎቶች የሚሰጠውን የመሶብ አንድ ማዕከል አገልግሎት ስርዓት የሰራው አርቲፊሻል ኢንተለጀንስ እንደሆነም ጠቁመዋል። በአፍሪካ ደረጃ ሊወዳደር የሚያስችል አሰራር ዘይቤን የሚከተል ተቋም ነው። በጣም በርካታ ፕሮዳክቶች አውጥቷል። በሄልዝ ሴክተር የጡት ካንሰር ልየታ ላይ በጣም ትልቅ ውጤት አምጥተዋል። ይሄ በእነሱ ብቻ ሳይሆን በኢንተርናሽናል ጆርናል ላይ ፐብሊሽ ያደረጉት በብዙ የአርቲፊሻል ኢንተለጀንስ አዋቂዎች ዘንድ ተቀባይነት ያገኘ የፓተንት ራይት ያገኙበት ፕሮዳክት ነው። በሕክምና በጣም በርካታ ፕሮዳክቶች አውጥተዋል። በግብርና ብትወስድ የቡና በሽታ፣ የሌላ አዝርቶች በሽታ የመለየትን ቱል እንደዚሁ ፕሮዲውስ አድርገዋል። ለዚያም የፓተንት ራይትስ አላቸው። ከሕክምናው ውጪ ግብርና ላይ ፕሮዳክቲቪቲን ለማሳደግ የሚያስችሉ በርካታ የልየታ አቅሞች በፕሮዳክት ደረጃ ገንብተዋል። በሰርቪስ ከወሰድክ የህዝባችን በከፍተኛ ደረጃ ከሚያማረረው ኮምፕሌን ከሚያደርግበት ኤሪያ አንዱ ሰርቪስ ነው። ሰርቪስ ውስጥ ደግሞ የጊዜ ብቻ ሳይሆን የገንዘብ አሻጥሮችም ስላሉበት እና መሶብ የሚባለውን ከ100 በላይ ሰርቪሶች ቨርቹዋሊ የሚሰጠውን ሲስተም የሰራው ኤአይ ነው። ብዙ ሚሊዮን ዶላር አትርፎልናል። ሲስተሙን በእኛ ልጆች የተገነባ ነው። ከሰርቪስ ውጭ ወደ ፋይናንሻል ኢንዱስትሪ ቢገባ ሚኒስትሩ ፋይናንስ ከዚህ ቀደም በብዙ ሚሊዮን ዶላር የገዛነውን ኤፍኤምኤስ ሪፕሌስ እያደረገ ነው። በከስተም በሬቨኒ ኦቶሪቲ ብንወስድ ከፖርት ጀምሮ ያሉ ሎጂስቲክሶችን ትራክ ለማድረግ የሚያስችል ሲስተሞች ሰርተዋል። የቴክኖሎጂውን ምህዳር ያሰፋው ይህ ተቋም በኮምፒውተር ቪዥን፣ በሰው ሰራሽ አስተውሎትና ሮቦቲክስ፣ በማሽን ለርኒንግ፣ በተፈጥሮ ቋንቋ ቅንብር እንዲሁም በቢግ ዳታ ላይ በልዩ ሁኔታ እየሰራ ስለመሆኑም አንስተዋል። ኢትዮጵያ የሰው ሰራሽ አስተውሎ የበይ ተመልካች ሳትሆን የፋይዳው ተጠቃሚ የሆነች ነው ያሉት ጠቅላይ ሚኒስትሩ ለዚህም ተቋምን መቀየር ብቻ ሳይሆን አዲስ አበባ ከተማ ላይ ያለውን ለውጥ ማየት ብቻ በቂ ስለመሆኑም አንስተዋል። ለእናንተ አይገባችሁም የሚል በታችነት የመነጨው ሀሳብ ትክክለኛ አይደለም። የኢትዮጵያ ሕዝብ አብዛኛው ወጣት ነው። እንደሚችል ከነገር ነው አስቻይ ሁኔታ ከፈጠርን፣ አስቻይ ፖሊሲ ከነደፍን፣ የሚሞክርበትን አውድ ከፈጠርንለት 1000 ሞክረን 10 ሊሳካለት ይችላል። 10 ከተሳካለት በጣም ብዙ ነው። ያ 10 በሺህ ሊቆጠር መቅጠር ስለሚችልና እንደዚህ ያለው በጣም ከልብ ቅንነት ከሀገራዊ ህልምና ራዕይ ጋር ተሰናስለው የሚታዩ ጉዳዮችን በዚህ ተቋም ማየታችን ለትውልድ በጣም ተስፋ ሰጪ ነው። ኢትዮጵያ ብቃት ያላት ሀገር እንደሆነች ያሉን ህንፃዎች ያሉን ስፍራዎች ይሁነኝ ብለን አስበን ብንሰራቸው በራሳቸው ምንም የማያሳፍሩ እጅግ ያማሩ ስፍራዎች መሆን እንደሚችሉ ይታያል። አዲስ አበባ ትናንት የቆሻሻ የሽታ ምልክት ነበረች። ብዙዎች ከአዲስ አበባ ወጣ ብለን ከተማን ገንባ ይሉ ነበር። የለም ከተማችን መቀየር ይቻላል ተብሎ የተጀመረው ስራ ሙሉ በሙሉ ያለቀም ባይሆን አሁን በሚታየው ደረጃ የአዲስ አበባን ውበት በከፍተኛ ደረጃ እየገለጠ ይገኛል። በተቋም ግንባታም እንደዚህ ተቋሞቻችን የግድ አዳዲስ ህንፃ ሳይሆን ያሉን ህንፃዎች ፈንክሽናል አድርገን ከፈትፈት አድርገን ቴክኖሎጂ ተጠቅመን ብንሰራቸው እንደዚህ ያለ መስሪያ ቦታ መፍጠር እንደሚችል ይህን ደግሞ ኢትዮጵያውያን መስራት እንደሚችሉ ታይቷል። ኢንስቲትዩቱ ያለበት ደረጃ ከሌሎች ሀገራት አንጻር ሲታይ አበረታች መሆኑን ጠቅሰው ይህም ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለውና ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ ብለዋል። ያከማቻቸው ቁሶች፣ ሀብቶች፣ እውቀቶች፣ ሶፍትዌሮች እና የዴታ ማከማቻ ቋቶች በሙሉ የሚናቁ አይደሉም። ይህንን በደንብ ጠብቀን ሳይበላሽ እንዲያደርግ ማድረግ ከቻል ለኢትዮጵያ በከፍተኛ ደረጃ ፋይዳ ያለው ትውልድ ነገ የሚኮራበት ስራ እንደሚሆን ተስፋ አደርጋለሁ። በቅርቡ በኢትዮጵያ የተከሰተውና በንክኪ የሚተላለፈው ማርበርግ ቫይረስ በሽታን ለመመርመር የሚያስችል ተንቀሳቃሽ ላቦራቶሪ ህመሙ በተከሰተበት ደቡብ ኢትዮጵያ ጂንካ እየተላከ መሆኑን ጤና ሚኒስቴር አስታወቀ። ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት በሽታውን አስመልክቶ መግለጫ ሰጥተዋል። ተከታትለን እንመለስ።
ለመጀመሪያ ጊዜ በ1967 በጀርመኗ ማርበርግ ከተማ እንደተከሰተ የሚታወቀው ማርበርግ ቫይረስ ከሰሞኑ በሀገራችን ደቡብ ክልል ጅንካ ተከስቷል። መከሰቱ ይፋ ከሆነበት ዳር 3 ቀን ጀምሮ በበሽታው ከተጠረጠሩ 17 ሰዎች ናሙና ተወስዶ 3 ሰዎች በበሽታው እንደተያዙ መረጋገጡን ስለ በሽታው ያለውን አጠቃላይ ሁኔታ በተመለከተ ጤና ሚኒስቴር ከኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ጋር መግለጫ በሰጠበት ወቅት የጤና ሚኒስትሯ ዶክተር መቅደስ ዳባ አስታውቀዋል። በሀገራችን እንግዲህ የመጀመሪያው የዚህ የማርበርግ በሽታ ታማሚ ከተረጋገጠበት ቀን ጀምሮ ያ ማለት እስከ ከህዳር 3 ዛሬ እስከ ህዳር 8 ማለት ነው። ይህንን ቀን በአጠቃላይ ከተመለከትን በጀመሪያዎቹ መረጃዎቹ ከደረሱን ጀምሮ 17 ሳምፕሎችን ወስደን ወይም ደግሞ የላቦራቶሪ ናሙናዎችን ወስደን መርምረናል። ከዛ ውስጥ 3 በላቦራቶሪ ምርመራው ፖዚቲቭ የሆኑ እንደነበሩን ማረጋገጥ ችለናል። እነዛኑ ደግሞ በሀገራችን አቅም ለመጀመሪያ ጊዜ በተለይ ደግሞ ከፍተኛ የሆነ የቴክኖሎጂ ጭማሪ ባረግንበት በላቦራቶሪ አቅም በደንብ ሲኳንስ ካደረግን በኋላ በዚህ በሽታ ያለበትን ደግሞ የቫይረሱን ዘረመል ለይተን የማርበርግ ቫይረስ በሽታ መሆኑን መለየት ይችላል ማለት ነው። እስካሁን እንግዲህ በመጠርጠር ደረጃ በበሽታው በመጠርጠር ደረጃ ከተባለ በ6 ሰዎች የማርበርግ ቫይረስ በሽታ ምልክቶች አሳይተው ህይወታቸው ያለፈ ሲሆን ነገር ግን በትክክለኛ በላቦራቶሪ ያረጋግጠ ነው የነበረው የ3ቱን ብቻ ነው ማለት ነው። ወረርሽኙን በአጭር ጊዜ ውስጥ ለመቆጣጠር አፋጣኝ እርምጃዎች እየተወሰዱ ነው ያሉት ሚኒስትሯ ለዚህም የህብረተሰቡን ጤና ለመጠበቅ የተቋቋሙ ማዕከላት ስራ መጀመራቸውን አብራርተዋል። ምርመራውን ለማድረግ የሚረዳ ከፍተኛ አቅም ያለው ላቦራቶሪ ማቋቋምን ጨምሮ እየተወሰዱ ስላሉ እርምጃዎችም ማብራሪያ ሰጥተዋል። ወደፊትም እንግዲህ ምንም አይነት በተለይ ደግሞ የላቦራቶሪ ግብአቶች ላይ ክፍተት እንዳይመጣ ከአጋር ድርጅቶች ከሁሉም ጋር በመሆን ቶሎ ብለን እነዚህ ወደ ሀገር ውስጥ እንዲገቡ ከዛም በተጨማሪ ደግሞ የምርመራ ማድረግ የምንችልባቸው ኪቶች እንዲዳረሱ ማድረግ ተችሏል ማለት ነው። ይህንን እንግዲህ በምንመለከትበት ጊዜ በሽታው በተከሰተባቸው ቦታዎች ላይ የለይቶ ማቆያ ቦታዎችና የለይቶ ማከሚያ ቦታዎችን ማደራጀት ማቋቋም አስፈላጊ ስለነበር በክልሎች በተለይ በሽታው ቢከሰት እንኳን ምናልባት ቢከሰት እንኳን በየትኛውም ቦታ ላይ ዝግጅት እንዲያደርጉ አለርት አድርገናል ማለት ነው። ይህ እንግዲህ ተቋማት የሚያስፈልጋቸውን የሕክምና ግብዓት ማሟላት፣ ቁሳቁሶችን ማሟላት፣ የመድኃኒትና የቁሳቁስ አቅርቦታችንን ያለበትን ደረጃ ምርመራ ማድረግ እነዚህን ሁሉ አጠናቀናል አሁን ባለንበት ደረጃ ላይ ማለት ነው። የማርበርግ ቫይረስ በሽታ መለየት የሚቻልበትን አቅም ለመደገፍ በተለይ ወደ ደቡብ ኢትዮጵያ ወደ ጅንካ የሚሄድ ሞባይል ላቦራቶሪያችንን እዚህ ድረስ ራሱ መምጣት ስለማያስፈልገው በሚል ተጨማሪ ድጋፍ እንዲሆነን ታች በሚሄድበት ሁኔታ ለመጀመሪያ ጊዜ ነው እንደዚህ አይነት ትልቅ ለሞባይል ላቦራቶሪ በዚህ ደረጃ ሲኳንስ ማድረግ የምንችልበትን እንደ ሀገር እያወረድን ነው። አሁን ጉዞ ጀምሯል ማለት ነው ሞባይል ላቦራቶሪያችን። ወረርሽኙ በንክኪ የሚተላለፍ መሆኑን ያነሳው መግለጫው ለመከላከል ሊወሰዱ የሚገቡ እርምጃዎችንና ምልክቱን አስመልክቶ ማብራሪያ ተሰጥቷል። ይህንን ወረርሽኝ ከሌሎች ወረርሽኞች የሚለየው ምንድነው ካልን እንግዲህ በንክኪ የሚተላለፍ ነው። አብዛኛው ነገሩ በተለይ የበሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ ከነሱ የሚኖሩ ፈሳሾች ከነሱ የሚኖሩ የንክኪዎች ጋር የሚተላለፍ ነው። እንደ ኮቪድ ጊዜው አይነት አይደለም ማለት ነው። አሁን የምንሰጠው ምክር ይሄ በንክኪ ብዙ ነገሩ በንክኪ ስለሚሆን በተለይ ደግሞ ምልክቱ ያላቸው ሰዎች ምልክት በሚኖርበት ሰዓት ነው እንጂ ያኔ ሰዎችን ያዩ ሳይሆን ምልክት በሚኖራቸውና ከምልክቱ በኋላ በተለይ አንድ የምልክት ካሳዩ በኋላ ያሉ ንክኪዎችን መቀነስ ላይ በጣም ጠንካራ የሆነ ስራ መስራት ያስፈልገናል ማለት ነው። በአየር የሚተላለፍ አይነት አይደለም። ነገር ግን በጣም ተጠጋግቶ የሚኖር ድሮፕሌትስ የምንላቸው አሉ። በዛ ጊዜ ግን የመተላለፍ እድሉ ይጨምራል ማለት ነው። ስለዚህ ነው እጅን መታጠብ፣ የራስን ንጽህና መጠበቅ፣ በሽታ ምልክቱን ያሳዩ ሰዎች በሚኖሩበት ጊዜ በጣም አላስፈላጊ ንክኪዎችን ሁሉ ጊዜ መቀነስ የሚለውን መስራት የሚያስፈልገው። መግለጫው እስከተሰጠበት ጊዜ ድረስ በቫይረሱ ተይዞ በሕክምና መለያ ስፍራ የሚገኝ ምንም አይነት ታካሚ የሌለ መሆኑንና ህብረተሰቡ ትክክለኛውን መረጃ ከተገቢው አካል ብቻ በመውሰድ ጥንቃቄውን አጠናክሮ ሊቀጥል እንደሚገባ መግለጫው አመላክቷል። የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር ዶክተር መሳይ ኃይሉም በመግለጫው ወቅት የተላላፊ በሽታዎች ቁጥጥር በየኬላዎቹ እየተካሄደ ስለመሆኑ ነው የገለጹት። ፈጣን ምላሽ በመስጠት መቆጣጠር ችለናል። ሌሎችም ተላላፊ በሽታዎች በተለይ ድንበር አካባቢ ሲከሰቱ አንደኛ የመረጃ ልውጥ ስርዓቱ አለ። ሁለተኛ በመግቢያና መውጫ ኬላዎች ላይ የምናደርጋቸው የተላላፊ በሽታዎች ቁጥጥር የልየታ የምርመራ አገራዊ ፕሮቶኮልና ጋይድላይኖች አሉ። በዛ መሰረት በየቀኑ የምንሰራው ስራ ነው። ለምሳሌ ባለፈው ወደ 2 ሚሊዮን የሚጠጉ በኤምፖክስ ጊዜ ራሱ ወደ ሀገር ውስጥ የሚገቡ እና በተለይ
አየር በኤርፖርቶችና በየብስ መግቢያና መውጫ ኬላዎች የሚወጡትን የተላላፊ በሽታዎችን ለየታ ያደረግንበት አንዱ ማሳያ ነው። ከዚህ ማንኛውም ከዚህ አገር አቀፍ ወይንም ዓለም አቀፍ የወረርሽኞችን ብቻ ሳይሆን ሌሎች ደግሞ የህብረተሰብ ጤና ስጋት ናቸው ተብሎ የተለዩ ወደ 36 በሽታዎችና የጤና ክስተቶች ላይ በቋሚነት የተላላፊ በሽታዎች ቁጥጥርና ክትትል ቅኝት ስራዎችን እንሰራለን። ቀጥለናል። ያገባኛል ማህበራዊ፣ ኢኮኖሚያዊ፣ ሰዋዊ እንቅስቃሴዎችን በጥልቀት እየተመለከተ የሁሉንም ድምጽ በማካተት ወደ እናንተ የሚቀርብ ዘገባ ነው። ዘገባው በሁሉም ጉዳዮች ላይ እንዳስፈላጊነቱ ያገባኛል እያለ እንግዶችን ስቱዲዮ እየጋበዘ ከእናንተ ጋርም ቆይታ ያደርጋል። ዛሬ ያገባኛል ዜጎች አሁን ላይ ለትምህርትና ለመማር ያላቸው ፍላጎትን ይፈትሻል። በተለይም ደግሞ ከጊዜ ወደ ጊዜ ዜጎች ልጆቻቸውን ለማስተማርና ለትምህርት ያላቸው አመለካከት የተሻለ እንዲሆን እየሰሩት ያለው ስራ ምንድነው? እንደዚሁም ደግሞ በዚህ ጉዳይ ላይ ባለሙያዎችስ ምን ይላሉ የሚለውን ይመለከታል። አዘጋጅና አቅራቢው ንጉሱ በቃሉ ነው። እስኪ ተከታትለን እንመለስ። ሀገር በትውልድ ትገነባለች፣ ትውልድ ደግሞ በትምህርት። ለዚህም ነው በርካታ ሀገራት በተለያዩ ጊዜያት የትምህርት ፖሊሲያቸውን እየቀያየሩ የተማረ ዜጋቸውን የሚያበዙት። የትምህርት ጉዳይ የቅድሚያ የሚሰጠው ጉዳይ ነው የሚባለውም በዚሁ ምክንያት ነው። የሀገራችን የትምህርት ፖሊሲ በርካታ ፈተናዎችን አልፎ ለዛሬ በቅቷል። ተመልካቾች፣ የዛሬው ያገባኛል የሀገራችን የትምህርት ፖሊሲን ይፈትሻል። በተለይም ደግሞ በሀገራችን የዜጎች የመማር ፍላጎት ምን ላይ ነው ሲል ይጠይቃል። ለመሆኑ ከጊዜ ወደ ጊዜ ወይም ደግሞ ከዘመን ወደ ዘመን የዜጎች የመማር ፍላጎት በሀገራችን እንዴት ይገለጻል? ተምረው የስራ ማጣት ውጤት ትንሽ ከፍተኛ ክፍተት አለው። ተምሬ ያለሁ ስለዚህ ምንም አልሰራም የሚል አንዳንድ ሰዎች ሲናገሩ ተማሪዎችም ሲናገሩ እንሰማለን። በተለይም ደግሞ የማህበራዊ ሚዲያ አጠቃቀማችን አንድ ሊባል ይገባል ባይ ናቸው አስተያየታቸውን የሰጡት ነዋሪዎች። አንዱ ትልቁ በቃ ምንም ሊነቀል የማይችል ትልቁ በሽታ ሶሻል ሚዲያ ነው። የፈረንጁን ምኑን በቃ ዓለም ታሪክ ብቻ እያዩ የራሳቸውን ታሪክና የራሳቸውን የሀገራቸውን ነባራዊ ሁኔታ የራሳቸውን የመማር ማስተማር ሁኔታን ከመከታተል አንጻር ከፍተኛ ሶሻል ሚዲያ ከፍተኛ የሆነ ተጽዕኖ እያደረገ ያለበት ሁኔታ ነው ያለው። ተማሪዎች በብዛቱ አሁን ጽናት ምናምን ላይ ትኩረት እየሰጡ አይመስለኝም። አሁን በብዛቱ አሁን ኦንላይን ነው፣ ሁሉም ነገር ኦንላይን ላይ አለ። ቲክቶክ ላይ ወይን ደግሞ አሁን እንትን አሳይመንት ወይን ደግሞ ይሁን የቤት ስራ ምናምን ሲሰጡ ራሱ ዳውንሎድ አድርጎት እኮ ነው የሚሰራው እና አይጸነው ማለት ነው። ስለዚህ ትምህርቱ እየላላ የመጣ ነው። የሚያዩት እዛ ቲክቶክ ላይ ያለውን እነሱ ለገንዘብ ነው የሚለቁት። ያንን ይዘው ነው ሲያውጠነጥኑ ጓደኞች እንኳን ሲያገኙ ይሄ ነገር እኮ እንደዚህ ሆነ አልሰማህም? ቲክቶክ ላይ እኮ እንደዚህ ተለቋል። ውሸት ይሁን እውነት እንኳን አያውቁትም። ልጆች በዛ ተመርዘዋል። እኔ ለምሳሌ አንድ ትንሽ ልጅ አለች፣ አልሰጣትም ስልክ። አብዛኛው ወደ ትምህርቷ እንድታተኩር ስለምፈልግ ማለት ነው። ታዲያ የተማረና ሀገርን ተወዳዳሪ ብሎም ተመራጭ የሚያደርግ የተማረ ትውልድ ለመፍጠር ምን ማድረግ ይገባል? ሌላኛው ያነሳነው ጥያቄ ነው። ልጆችን ከማህበራዊ ሚዲያ በትንሹም ቢሆን እየከለከልን ምናምን ካላሳደግን ጥሩ አይመጣም እና የግድ በቃ መብታቸው እንደሆነ መተው የለብንም ነው የምለው እና ወደ ትምህርት እንዲገፋፉ እመክራለሁ ቤተሰብን። እግዚአብሔር ከሰጠን እነዚህ ልጆች ማሳደግ ግዴታችን አለብን። በመልካም አርአያነት በመልካም ስነ ምግባር ማስተማር አለብን ብዬ ነው የማስበው። ወላጆች ልጄ ምንድነው እያየው ያለው? ምንድነው እየተጠቀመ ያለው? የሚጠቅመው ነገር ነው ወይስ የማይጠቅመው ነገር ነው? ከትምህርቱ ጋር የሚሄድ ነው ወይስ የማይሄድ ነገር ነው ብሎ ወላጅ ራሱ ግዴታ በልጁ ላይ ቁጥጥር የማድረግ ኃላፊነት አለበት። ይህንን ጉዳይ በባለሙያዎች አስተንትነናል። በተለይም ደግሞ ጥናቶችስ እዚህ ጉዳይ ላይ ምን ይላሉ? የተጻፉ ጥናታዊ ጽሁፎች እንደሚያሳዩት ከልምድም እንደምናየው አንደኛውና ዋነኛው የተማሪዎች የተነሳሽነት ማነስ፣ ለትምህርት ያለው ፍላጎት፣ ለትምህርት የሚሰጥ ዋጋ በአንድም በሌላ መልኩ እንደምናየው በተለያዩ ምክንያቶች በመሰረተ ልማት ባለመሟላት ሊሆን ይችላል። የግብአቶች በፍትሃዊነት መልኩ በተለያዩ ትምህርት ቤቶች ያለመዳረስ፣ የመምህራን ብቃት ተነሳሽነት ራሱ ማነስ፣ መጓደል በትምህርቱ ጥራት ላይ የራሱ አሉታዊ ተጽዕኖ መፍጠሩ በጊዜ ሂደት ላለፉት 3 ዓመታት በተግባር እንዳየነው የተማሪዎች የፈተና የማለፍ ምጣኔ እየቀነሰ መጥቷል።
በዚህ ምክንያት የሚያልፉ ተማሪዎች ቁጥር መቀነስ በራሱ አሁን ላይ በትምህርት ገበታ ላይ ያሉ ተማሪዎች ለትምህርት ያላቸው ዋጋ ለትምህርት ያላቸው ፍላጎት እንዲቀንስ አንድ ምክንያት ሆኗል። ዞሮ ዞሮ መፍትሄው ላይ ትኩረት እናደርጋለን። በተለይም ደግሞ የዜጎች የትምህርት ፍላጎት እንዲጨምር ሌሎች ሀገራት የተጠቀሙት ሲስተም ምንድነው? እኛ ሀገርስ ምን መደረግ አለበት? ከልምድም ጥናቶችም እንደሚያሳዩት አሁን ችግሩ ዘርፈ ብዙ ነው፣ በጣም ጥልቅ ነው። በአንድ ሰው በአንድ አካል በአንድ ተቋም ሊፈታ የሚችል ነገር አይደለም። ስለዚህ በጣም ዘርፈ ብዙ የተቀናጀ የተደራጀ ርብርብ የሁሉንም ባለድርሻ አካላት ጥረት የሚጠይቅ መሆን ይገባዋል። የተማሪዎችን ተነሳሽነት ለመጨመር የዚህ ቁልፉ ደግሞ የትምህርት ጥራትን ማረጋገጥ ነው። ያደገ ሀገርንና ዘመናዊ ትውልድን ለመፍጠር ትምህርት ቁልፍ መሳሪያ ነው። በመሆኑ በሀገራችን ለትምህርት ያለውን አመለካከት ሁላችንም በጋራ በመስራትና በመቀየር እንዲሁም ዜጎች ለመማር ያላቸውን ፍላጎት መጨመር ላይ የሁላችንም የጋራ የቤት ስራ ነው። ተመልካቾች፣ የዛሬው ያገባኛል ትኩረቱ ለዜጎች ያለውን የመማር ፍላጎት በመጨመር ትምህርትን ልናስፋፋና ሀገርን ልናበለጽግ ይገባል ነው። በመስሪያ ቤታችን የተፈጠረው ምቹ የስራ አካባቢ ከኛ አልፎ ለህዝብ የተሻለ አገልግሎት ለመስጠት ያስችለናል ሲሉ የልደታ ክፍለ ከተማ የመንግስት ሰራተኞች ገለጹ። በአገልግሎት መስጫ ተቋማት ምቹ የሆነ የስራ አካባቢ መፈጠር ህዝቡን በቅንነትና በታማኝነት ለማገልገል እንደሚያግዝም የአዲስ አበባ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናግረዋል። የቢሮ ኃላፊው በልደታ ክፍለ ከተማ አስተዳደር እየተከናወነውን ምቹ የስራ አካባቢ ጎብኝተዋል። ዳንኤል መላኩ ተመልክቶታል። በአዲስ አበባ ከተማ ያሉ የአገልግሎት መስጫ ማዕከላት በአብዛኛው ለተገልጋዩም ሆነ ለአገልጋዩ ሳይመቹ ዘመናትን ያስቆጠሩ ነበሩ። አሁን የገጽታ በብዙዎች ተቋማት ተቀይሮ ምቹ የስራ አካባቢዎች እየተበራከቱ ነው። ለዚህም ማሳያ የሆነው በልደታ ክፍለ ከተማ የተከናወኑ ምቹ የስራ አካባቢዎችን መጥቀስ ይቻላል። በመስሪያ ቦታችን ምቹ የስራ አካባቢ መፈጠሩ የተሻለ አገልግሎት ለመስጠት ያስችላል ብለዋል የልደታ ክፍለ ከተማ የመንግስት ሰራተኞች። እዚህ ውለን ስለምንሄድ ወደ መኖሪያችን ስንሄድ ስለምናመሽ የተለያየ ወደ ልደታ ጉሊት የተለያየ አካባቢ ይህን ለማግኘት ሸማቾች ሩቅ ናቸው። የተለያየ ሸማቾች ጋር በየወረዳው ያለበት ነበር ስም ዝርዝራችን የሚሄደው ስኳሩንም ዘይቱንም የተለያየ ነገር ለማግኘት ወደዛ ነው የምንሄደው። አሁን ግን እዚህ ሁሉንም ነገር ማግኘት ስለቻልን ጊዜያችንንም አገልግሎትን በአግባቡ መስጠት እንድንችል ሰዓታችንንም በአግባቡ እንድንጠቀም ይረዳናል፣ ረድቶናል ማለት ነው። መጀመሪያ ላይ ያው ጭሶች ነበሩበት፣ መቀመጫው ወንበሮች አይመቹም ነበረ። አሁን ግን እጅግ በጣም ያው አስተዳደሩ የተሻለ ትኩረት ሰጥቶ ጥሩ በጣም ደስ በሚል ሁኔታ አሁን ሰራተኛ ሁለተኛ ሰከንደሪ ነው የሚያደርገው ምግቡን ማለት ነው። ስለዚህ በአንደኛ በጣም ስቴብል የሆነ ምቹ የሆነ ሁኔታ ተፈጥሯል ማለት ነው። እውነት ለመናገር ከሆነ ሰራተኛውን በስራ ለማነሳሳት በሰዓቱ ገብቶ በሰዓቱ እንዲወጣ ለቁርስ አጠቃላይ ለምሳ ብሎ የትም ቦታ ከመሄድ ይልቅ ጊዜውን ከሚያጉላላ ይልቅ እዚችው በአለው ስታንዳርዱን በጠበቀ ካፍቴሪያ እንድንጠቀም የሚያደርግ ምቹ ሁኔታ ተፈጥሮልናል ብዬ አስባለሁ። የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊዎች በልደታ ክፍለ ከተማ አስተዳደር የተከናወኑ ምቹ የስራ አካባቢዎችን ጎብኝተዋል። በዚህም በክፍለ ከተማው ያለውን የሰራተኞች ክበብ፣ ሱፐርማርኬት፣ የህፃናት ማቆያና መጫወቻዎች፣ የህክምና መስጫ፣ የስልጠና ማዕከላት፣ ጂም፣ ላይብረሪና የተገልጋይ ማረፊያና ሌሎች በአስተዳደሩ የተሰሩ ምቹ የስራ አካባቢዎችን ተመልክተዋል። በተቋማት ምቹ የስራ አካባቢ መፈጠሩ ከአገልጋዩ ባሻገር ለተገልጋዩም ጠቀሜታ እንዳለው የአዲስ አበባ ከተማ ፐብሊክ ሰርቪስና የሰው ሀብት ልማት ቢሮ ኃላፊ ዶክተር ጀማሉ ጀንበር ተናግረዋል። ለህዝቡ በቅንነት በታማኝነት አገልግሎት መስጠት እንዲችል ምቹ የሆነ የስራ አካባቢ እንዲኖረው ማድረግ በጣም ወሳኝ ነው። እንደ ከተማ ከዚህ አንጻር በርካታ ስራዎች እየተሰሩ ነው ያለው። ከማዕከል እስከ ወረዳ ድረስ ባላቸው አቅም ለሰራተኞቻቸው የተመቸ የስራ አካባቢ እንዲፈጥሩ ቢሮዎቻቸው ሲገቡ ሲወጡ ሳቢ እንዲሆን ለማድረግ የሚያስችሉ ስራዎች ተሰርተዋል። የመንግስት ሰራተኞች በመስሪያ ቦታቸው በተመጣጣኝ ዋጋ ግብአት እንዲያገኙ መደረጉ የኑሮ ደረጃቸውን ለማሻሻል እየተሰራ ያለውን ስራ ማሳያ መሆኑንና ይህም ተግባር ተጠናክሮ እንደሚቀጥል ዶክተር ጀማሉ ጀንበር አንስተዋል። የሚፈልጓቸውን ግብአቶች በተመጣጣኝ ዋጋ ገበያ ላይ ካለው ዋጋ ባነሰ
ማግኘት የሚችሉበት ለሰራተኞቻቸው ምቹ ሁኔታ ፈጥረዋል። ይሄ ካፍቴሪያ የነበረ ነው፣ ግን ደግሞ አብዛኛውን ነገር በአዲስ በመቀየር ደረጃውን የጠበቀ ሰራተኞች ደስተኛ ሆነው መጠቀም እንዲችሉ ማድረግ በሚያስችል መልኩ አሻሽለውታል ማለት ነው። ይሄ የሰራተኛውን ተነሳሽነት ይጨምራል። ሰራተኛው የኑሮ ውድነት ጫናውን መቋቋም እንዲችል እድል ይፈጥርለታልና ትልቅ ስራ ነው የተሰራው። በሌሎች ክፍለ ከተሞችም በሌሎች ተቋማትም ይሄን የማስፋት ስራ ተጀምሯል። ተጠናክሮ የሚቀጥል ነው የሚሆነው። ልደታ ክፍለ ከተማ የታየው ሌሎች ክፍለ ከተሞችም ላይ ሌሎች ተቋማትም ላይ ይበልጥ እንዲሰፋ የማድረግ ስራ የሚሰራ ነው የሚሆነው። የልደታ ክፍለ ከተማ ዋና ስራ አስፈጻሚ ወይዘሮ ልዕልት ግደይ በሆቴል ክራይ ይወጣ የነበረውን አላስፈላጊ ወጪዎችን ለመቀነስ የሚያስችልና ደረጃውን የጠበቀ የሰራተኞች ክበብ አገልግሎት መስጠት መጀመሩን ጠቅሰው ሰራተኞችም የላቅ አገልግሎት መስጠት ያስችላቸዋል ብለዋል። እንደ ልደታ ክፍለ ከተማ ያሉ ሰራተኞቻችን በመናመጣቸው ውጤቶች ሁሉ ባሉ መልካም አገልግሎቶች ሁሉ ሰራተኞቻችን ድርሻቸው እጅግ በጣም ከፍተኛ ነው። የበለጠ ደግሞ የሰራተኞችን እርካታ ለማሳደግ የሚችሉ ምቹ ሁኔታዎችን መፍጠር ላይ ታሳቢ አድርገን የሰራ ነው። አንደኛው ይሄ የምታዩት የጂም አገልግሎት ነው። ሰራተኞቻችን ተነቃቅተው ጤናቸው ተጠብቆ ኤክሰርሳይዝ ማድረግ የሚችሉበት ደረጃውን የጠበቀ ኢንተርናሽናል ደረጃውን የጠበቀ የስፖርት እንቅስቃሴ ማድረጊያ ማዘውተሪያ የተሟላ የሻወርም አገልግሎት ማረፊያም አገልግሎት ያለው ጂም ነው የሰራ ነው። በዚህ ሂደት ውስጥ ሰራተኞቻችን ተጠቃሚ ይሆናሉ። በነፃ ነው አገልግሎትን የሚያገኙት። ምቹ የስራ አካባቢን በመፍጠር ሂደት ውስጥ ከከተማ አስተዳደሩ ድጋፍ በተጨማሪ በራስ አቅምም ተሰርቷል ብለዋል ዋና ስራ አስፈጻሚዋ። ህጻናቶች ከዴኬሩ ወጣ ብለው አየር መናፈስ፣ መጫወት፣ መዝናናት ሲያስፈልጋቸው ደግሞ ያንን መገልገል እንዲችሉ የህፃናት መጫወቻ ፕሌግራውንድ ደረጃውን የጠበቀ ሰርተናል። ይህንን ሁሉ ስናደርግ ከተማ አስተዳደሩ ሰራተኞችን ከመደጎም አንጻር ይዞ እየሰራውን ያለውን ጥቅሉን ከተማ አስተዳደር ብቻ ከምንጠብቅ እንደ ክፍለ ከተማችን በራስ አቅም ደግሞ በወረደልን አሰራር መሰረት የሰራተኞችን እርካታ ሊያረጋግጡ የሚችሉ ጉለቶችን ለይተን እየሰራን ያለ ነው። ተመልካቾቻችን የምዕራፍ 2 የሜን 24/7 ዜናዎቻችን እንደቀጠሉ ናቸው። አብራችሁን ነው። አሁን የአውሮፓ ህብረት አባል ሀገራት ከኮተቤ ትምህርት ዩኒቨርሲቲ ጋር በመተባበር የውጭ ሀገር የትምህርት ዕድልን ለተማሪዎች የማስተዋወቅ መርሃ ግብር ተካሄደ። የተዘጋጀው የትምህርት ዕድል በኢትዮጵያና አውሮፓ ህብረት መካከል ያለውን የረጅም ዓመት ግንኙነት ይበልጥ የሚያጎለብት ነው ተብሏል። ባልደረባችን ሄኖክ ዘነበ ተከታዩን አዘጋጅቶታል። የአውሮፓ ህብረት በአባል ሀገራቱ ያለውን የትምህርት ዕድል ለኢትዮጵያን ተማሪዎች አስተዋውቋል። ይህ የትውውቅ መድረክ ታዲያ እንደ ተማሪ ሩት ማርቪን በትምህርት ዘርፉ ሩቅ ህልም ላላቸው ተማሪዎች ትርጉሙ ታላቅ ሆኖ ተገኝቷል። በእኛ እድሜ ያሉ ስቱደንቶች ደግሞ ፉል ጋይዳንስ ላያገኙ ስለሚችሉ ይሄ ደግሞ እንዴት ኮንፊደንስ ይሰጠናል ለፊውቸራችን እና እንዴትም አፕላይ አድርገን እንዴት ፊውቸራችን እየተስተካከለ እንደሚሆን ይረዳናል ብዬ አስባለሁ። አሁን አፕላይ ሳደርግ ለሌሎች ኦፕሽኖች ካልተሳኩ እነዚህ የዩሮፕ ካንትሪ ስኮላርሺፕ ኦፕሽኖችን አይቼ የትምህርት ውጭ ሀገር ሄዶ የትምህርት ዕድል እንዲኖረኝ የሚረዳኝ ይመስለኛል እና ደግሞ ለሌሎች ተማሪዎችም ደግሞ እንዲሁ ፉል ጋይዳንስ ስለማያገኙ ቅድም እንዳልኩት ይረዳቸዋል። ይህ ነገር ለኛ ለተማሪዎች በጣም ብዙ ጥቅም ይኖራል። ምክንያቱም አብዛኛው ተማሪ አንዳንዱ ምናልባትም እንዴት አፕላይ እንደሚያደርግ ወደ ውጭ ሀገር መሄድ ፍላጎት እያለው እንዴት አፕላይ እንደሚያደርግ አያውቅም ይሆናል። አብዛኛው ደግሞ እውቀቱም እያለው ኦፖርቹኒቲዎች ላያገኝ ይችላል እና እውቀቱንም እድሎቹንም ይዘው በመምጣታቸው ለኛ ለተማሪዎች ብዙ ጥቅም ይኖራል ብዬ አስባለሁ። ስኮላርሺፕ ለማግኘት ከፈለጉ ከነ ፕሮሰሱ ከነ እዛው መግባታቸውን የሚያጠናቅ ኦርጋናይዜሽንም ግቢዎችም እዚህ ማለት ተገናኝቷል ከነ አምባሳደራቸው። ስለዚህ ሙሉ መረጃ ማግኘት ይችላሉ። በሁለተኛው ጊዜ ደግሞ በጣም ኔትወርኪንግ አለው። ከሰው ጋር ትተዋወቃለህ። በሌላ የሆነ ያሰብከው ነገር ከሆነ በዛው በሌላ ሃየር ፖዚሽን ልታገኙ ትችላለህ። በኢትዮጵያ የአውሮፓ ህብረት አምባሳደር ሶፊ ፍሮም ኤምስበርገር በወቅቱ እንደገለጹት መድረኩ በኢትዮጵያና በህብረቱ መካከል የዘለቀውን የ50 ዓመት ወዳጅነት ለማጎልበትና ለሁሉም መስክ ቁልፍ የሆነውን የትምህርት ዘርፍ ለማገዝ ነው ብለዋል። በተለያዩ መስኮች አብረን እንሰራለን። የትምህርት ዘርፉ ለሀገር እድገት፣ ለፈጠራ ስራዎች ቁልፍ ነው። ስለዚህ ይህ መድረክ ለዚህ ዘርፍ ትልቅ እድል ነው። በኮተቤ ትምህርት ዩኒቨርሲቲ ከመምህራን ስልጠናን የጀመርነው አሁን ደግሞ ጥራት ያለው ትምህርት ለወጣት ኢትዮጵያውያን መስጠት ጀምረናል። ይህ ደግሞ ለኢትዮጵያ የፈጠራ እድገት ትልቅ አበርክቶ አለው።
ከተለያዩ የሀገሪቱ ከፍተኛ የትምህርት ተቋማት ጋር እንሰራለን ያሉት አምባሳደሯ ከትምህርት ዘርፉ ባሻገርም የአረንጓዴ ኢኮኖሚን ጨምሮ የጋራ ተጠቃሚ በሚያደርጉ የተለያዩ መስኮች በቅንጅት እየሰራን ነው ብለዋል። የአውሮፓ ሀገራት ከኢትዮጵያ ጋር በበርካታ ዘርፎች የጋራ ተጠቃሚነት ላይ እንሰራለን። በታዳሽ ኃይል፣ በዲጂታላይዜሽን፣ በግብርና በመሳሰሉት መስኮች አብረን እንሰራለን። አባል ሀገራቱ ተማሪዎች በመረጡት የትምህርት አይነት ተወዳድረው ካሸነፉ ሙሉ ወጪያቸውን ሸፍነው እንደሚያስተምሩ ያመላከቱት የኮተቤ ትምህርት ዩኒቨርሲቲ ፕሬዝዳንት ዶክተር ተሾመ ነቃ ጥበብ እድሉ ዓለም አቀፍ እውቀትና ክህሎትን ለተማሪዎች በማጎናጸፍ ለሀገር ያለው ጠቀሜታ የላቀ ነው ብለዋል። ሁለተኛ ደረጃ ሲጨርሱ ነው በአብዛኛው። ነገር ግን አንዳንዶቹ ደግሞ ከዛ በታች ላሉትም በጣም ጠንካራ የሆኑ ተማሪዎች እድል ይሰጣሉ። በተለይ 12ኛ ክፍል የሚጨርሱ ተማሪዎች ወደ ውጭ ሀገር ዩኒቨርሲቲዎች ሄዱ ማለት እንደምታውቀው በዩኒቨርሲቲ ያለን ጥበት ያቃልላል። ከዚያ በላይ ግን ጥራት ያለው ትምህርት እንዲያገኙ፣ ጥራት ያለው ልምድ እንዲያገኙ፣ ከዓለም ጋር እንዲተዋወቁ ያደርጋቸዋል። ስለዚህ ይህ የወጣት አእምሮ እኒህ አይነት አዳዲስ ነገሮች በሚማርበት ጊዜ ለሀገራችን ያለው ትርፍ በሚመለሱበት ጊዜ በጣም ከፍተኛ ነው እና ይሄ ሊበረታታ የሚገባው ፌር ነው። ሁልጊዜም ሊደረግ የሚገባው የማስታወቂያ በዓል ነው ብዬ አስባለሁ። የትምህርት እድሉ ለባህልና ኢኮኖሚ ትስስር እድገትም ያለው ጠቀሜታ ከፍተኛ ስለመሆኑ አንስተዋል። የከፍተኛ ትምህርት ሁልጊዜም ዓለም አቀፋዊ ነው። እናም ተማሪዎቻችን ከዚህ ከዓለም አቀፍ ልምድ ብዙ ይማራሉ፣ ብዙ ክህሎት ያገኛሉ። አገርም የተለያየ ባህልም ለማወቅ እድል ያገኛሉ። ለኛ ሲመለሱ ደግሞ ይሄን ልምዳቸውን ለሀገራቸው ወጣቶች፣ ለህዝቡ ያካፍላሉ። በኢኮኖሚ ይሳተፋሉ፣ በባህል እድገት ይሳተፋሉ። ስለዚህ ከዚህ ከፍተኛ የሆነ ውጤት እና ትርፍ እናገኛለን ብዬ አስባለሁ። በመድረኩ በርካታ የአውሮፓ ሀገራት የሚሰጡትን የትምህርት አይነት ያስተዋወቁ ሲሆን የህብረቱ ከፍተኛ አመራሮችና የሀገራቱ ተወካዮች ተገኝተዋል።